ሙሽሪት ስሜቷን እንድትገልጽ ማይክ ቢሰጣትም ከአይኖቿ የሚወርዱት እንባዎች ግን ቃሏን እንድታወጣ አላገዛትም ነበር። ሰላም እንደምን ቆያችሁልኝ? ዛሬም በሌላ ቪዲዮ ተመልሰን መተናል። በትላንትናው ዕለት በሰበር ዜና አቅራቢነታቸው ከምናውቃቸው መካከል ብሩክ ኒውስ በታላቅ ሰርግ ትላንትናው ዕለት አግብቷል። የተለያዩ ቪዲዮዎች አሉ፣ እነሱ ምን ይሆናል? ተጋበዙልኝ። ገና መስገና ምን ልሆንልሽ ወይስ ምን ትሆኝልኝ? በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት ወይንስ አማራጩ ምንድነው ልልሽ ፈልጌ ነው። እኔ ጌትነት ነኝ። አቦሽኝ አይደል? አንድ ጊዜማ ተገናኝተሽ ቢሆን እንዴት እንደምሆን እጥር መጠና ያለች ልጅ መቤት አባቷ ጌታ ናት በእናቷ መቤት ምንጣፏ ስጋጃት ራሷ ዳዊት የተወለደችው ይሁን በሰንበት ክርስትና እናቷ ኪዳነ ምሕረት ክርስትና አባቷ ተክለ ሃይማኖት እዚህ ጋር በኩል ሙድ ነው የገባቸው። አገባባ ደስ ይላል። በኩል ሙድ ከዛ በኋላ አቦ ይመቻችሁ። ምን እሺ ነው? አበባውን ይዞላት ነው ቺኳንስ የምትይዘው አይደል? እዚህ ጋር ሴቷንስ መያዝ የነበረባት አበባውን ይዞት መጥቶ አልቀበልም ብለው ነው። እሷ ቀሚሷን ስለያዘ ምንድነው? ያሆ በለው ነው በቃ እኮ እዚህ ጋር አጃቢውም ዘፋኙም ብዙ ነው። ወደ ሚዲያው ቀረብ ስለሚሉ ለካሜራም ለምንም ለእንደዚህ አይነት ነገር ሼም ስለሌለ በለው ነው። በዚህ ሰዓት በመዲናችን የተሰማ ብሩክ ኒውስን የተመለከተ አስደሳች ሰበር መረጃ አለ። መስከረም 10 2018 ብሩክ ኒውስ እነሆ ተሞሽሯል። ወንድሜ ብሩክ እንኳን ደስ አለ። ጋብቻችሁ የአብርሃምና የሳራ እንዲሆንላችሁ ተመኘው። ብሩክ ኒውስን የምትወዱት እንኳን ደስ አለህ በሉት። ዛሬ ቀኑ ነው። ሙሽሪት ስሜቷን እንድትገልጽ ማይክ ቢሰጣትም ከአይኖቿ የሚወርዱት እንባዎች ግን ቃሏን እንድታወጣ አላገዛትም ነበር። ስለሆነም ታዲያ እነሆ ባለቤቷ ብሩክ ኒውስ ማይኩን ተቀብሎ ስላሳለፈችው የጥንካሬ ጉዞና መንገዷ አንድ በአንድ ተናገረ። ይህች ሴት ብርቱ እንደሆነችም አውጋ። እርሱም ያለፈበትን መንገድ የኋሊት ሲያስበው ታዲያ በብዙ ጥንካሬ ትጋትና ብርታት ውስጥ ያለፈ መሆኑ የማይዘነጋ እውነት ነው። እኛ ወዳጆቹ እንኳን የምንመሰክርለት ብርቱ ጥንካሬና አቅም ያለው ብሩክ ኒውስ እነሆ ከዚች ጀግና ሴት ልብሶችን ድንቅ በሆነ ዲዛይን የምትሰራው የሰርክ ዲዛይን ባለቤቷ ሜሪ ጋር የትዳር አጋር ሆነው አንድ ላይ ጉዞ ጀምረዋል። እነሆ በትላንትናው ዕለትም ደማቅ የሆነ የሰርግ ጊዜ የነበራቸው ሲሆን እንኳን ደስ አላችሁ ለማለት እወዳለሁ። በቀጣይ ዘመን በስራችሁ ስኬት በመንገዳችሁ መከናወን እንዲሆን ከወዲሁ እመኛለሁ።
ሰበር ዜና እየነገራት ነው እዚህ ጋር ይመስለኛል። እንዲሁ ዝም ብዬ ሲዳርለት ነው። እኔ ደግሞ ምን እሺ ነው ቀብዲዛ ነው እንዴ መግቲ የመጀመሪያ ነው ብሮ እንዴት ነው ሰርግ ይደገማል? ለነገሩ የሚደግም አለ። ስንት መልቲ ሰው አለ። እውነት መንገድ ተጀመረ ኧረ ዝናብ ነው ቡራን ያላችሁ ለቀጣይ ሙሽራ ነው የሚሰጠው። እስኪ ለቀጣይ ሙሽራ ማንን ነው የምታምነው? ለቀጣይ ሙሽራ ነው የሚሰጠው ተብሏል። እስኪ ሁላችንም ቪዲዮዎች አይታይምናችሁ ከነጋስ ካለ ወይና አድርጎ የታለ ጊዜ ያበደ ነው። እንግዲህ ፋሚሊስ በትላንትናው ዕለት ሌላ መረጃ ሰተናችሁ ነበረ። ምንድነው ሚኪ ወይም ፊት አውራሪ በሚል የሶሻል ሚዲያ ስም የምናውቀው በተለያዩ ሰዎች ገንዘብ ተጭበርብር ያለው ጥያቄ እኔም ኃላፊነት አለብኝ አጥፍቻለሁ፣ መክፈል ያለብኝም ነገር ሁሉ ከፍላለሁ ሲል ይቅርታ ጠይቋል ነው የተባለው። ናስቲ ሰምተን እንመለስ። ሰላም ነው። ያው እንደምታውቁት ኃላፊነት የጎደለው ማስታወቂያ ሰርቼ በጣም ብዙ የኢትዮጵያ ወገኖችን አደጋ ውስጥ ጥያለሁ ማለት ነው። በዛም ደግሞ ትልቅ ይቅርታ እጠይቃለሁ ማለት ነው። በጣም ትልቅ ይቅርታ። አንዳንድ እንትኖችም ተፈጥረዋል። ለምሳሌ ያክል የፀጉር ቤቱን ማስታወቂያ ከዚህ በፊት የነበራትን ካምፓኒ ካስተዋወቁ በኋላ ሌላም ቲክቶከር እንዲያስተዋውቅልኝ በጠየቀችኝ መሰረት ሀቢባን አናግርልኝ ባለችኝ መሰረት በሰዓቱ የፀጉር ቤቱ የድርጅቱ ባለቤት ሀቢባንም እኔ እንዳናገርኩላትና እንዲሁም ሀቢባ ማስታወቂያ እንደሰራችላት በዚሁ አጋጣሚ ማሳወቅ እፈልጋለሁ። እና ወገኖቼ፣ ጓደኞቼ፣ በአጠቃላይ በዙሪያ ያላችሁ እዚህ ጉዳይ ውስጥ ገብቻለሁ በአንድም ሆነ በሌላ ምክንያት እና ይህን ኃላፊነት የጎደለው ማስታወቂያ በመስራቴ ብዙ ወገኖቼ አደጋ ላይ ወድቀዋል። ይህንንም አደጋ እንደ አንድ ኢትዮጵያዊ ከጎናቸው ሆኜ ኃላፊነቱን ወስጄ የተጎዱትን ካሳ ለመካስ እንግዲህ ካጠገባቸው ነኝ። በዚህ ሁኔታ ጓደኞቼ እኔ የቅርብ እምላችሁ ብቻ እንድታግዙኝና ይሄን ከዚህ ጉዳይ እንደወጣ እንድትተባበሩኝ፣ ለሌላውም ነገር ተጠያቂ ለመሆን ዝግጁ ነኝ። ምክንያቱም አለማወቅ ከተጠያቂነት አያድንምና ለሁሉም ለመጠየቅ በቅድሚያ ግን እዛ ጋር የተጭበረበሩት ወገኖቼን ስፔሻሊ በእኔ በኩል በሹፍርናው ኃላፊነት በጎደለው መልኩ የተደረገውን ያንንተን ብናረግ ደስ ይለኛል። ሌላም ደግሞ በጣም በሚሊየን የተጭበረበሩ በዚሁ አይነት የማጭበርበር ስልት እነሱንም ወደ ሚዲያ አምጥተን ወደ ፊት ለፊት እንድናግዛቸው ሴትዮዋን በመያዝ ወንጀለኛውን በመያዝ በመከታተል እንድናደርግ መግለጽ ፈልጋለሁ ማለት ነው። ሁላችሁም ሪፖርት ሼር ያደረጋችሁ ለመላው ለኢትዮጵያ ሕዝብ አድርሱ። እኔም ተሸውጄ እናንተን የሚያሸወድኳችሁ በጠቅላላ ይቅርታ
ጠይቃለሁ ማለት ነው። ሁላችሁም ሪፖርት ሼር እያደረጋችሁ ለመላው ኢትዮጵያ ሕዝብ አድርሱልኝ። ክብር ይስጥልኝ። እዚህ ጋር እንደምናየው ትላንትናም እንዳልነው ሚኪ ጋር ጥፋት ያለ አይመስለኝም። አሁንም እንደማየው በጣም ነው የተደናገጠውና የተጸጸተው። ያው የሚያገኘው የተወሰነ ገንዘብ ይኖራል ብላም ማጓጉታው ወይም እንዳለው ልጅቷ ምላሳምና አደገኛ ነች ነው ያለውና እንደዛም ቢሆን አሁን ዱባይ ላይ ነው የሚገኘው መሰለኝ። እሷን ለማግኘት እንደሄደ ወደዚህ መመለሱን ፈርቶ እዛው ነው የሚገኘውና አፈላልጉልኝ እያለ ነውና እርዱን እያለ ነው። እስቲ አጠገቡ ያላችሁ ጓደኞቹና ተጽዕኖ መፍጠር የምትችሉ ሰዎች ተባበሩትና እርዱትና ይሄ ልጅ ጥሩ መፍትሄ ላይ ቢደርስ ደስተኛ ነን። በመጀመሪያ ማለት ነው ሀቢባ ለፊት አውራሪ ትሞታለች። የፊት አውራሪና ሀቢባ የጋራ ቡድን ናቸው። ኦኬ። ስለዚህ በዚህ ጉዳይ ላይ ፍትሃዊ ሆኖ ነገሮችን በአግባቡ ለእውነት ያለምንም ክፍያ ሊያስተካክል የሚችል ንጉስ ኢዮዳብ ብቻ ነው። ስለዚህ ፊት አውራሪ እንግዲህ we're talking about በጣም 57 ሚሊዮን ብር 70 ኢትዮጵያውያኖችን ወደ ዱባይ ወስዳችሁ ያደረጋችሁትን ጉድ የምታውቁ እናንተ ናችሁ። በውስጥ ተነጋግራችሁ 2 ቀን አስባችሁበት ተሙ የዮናስ ሴጋ ቦይፍንድድ ተሙ የዮናስ ሴጋ ቦይፍንድድ ደግሞ ፈሪ ሽንታም አንተ ሽንታም ነህ። ንስሐ ግባ ምናምን የምትለው አትናገርም። ወጠብ እንደሆነ አንተም ራሱ አለህበት። አንተም የነዚህ ግሩፕ ቺክነ ተሙ የሴጋው ቦይፍንድድ እንደምታውቁት ማለት ነው። ከነሱ ጋር ነው የሚውለው፣ ከነሱ ጋር ነው እንትን የሚለው። የሆነም ፍርፋሪው ይሰጡታል። መተው ቁርጥ በሰረቁበት ምናምን ቁርጥ ይገዙታል። ከዛ ይመጣና የማንነትን ታውቃለህ፣ የሰውቴዎችን ብር የበላ ወጣና ንስሐ ግባ። ምንድነው ንስሐ ግባ እንዴ? 57 ሚሊዮን ብር ወስዶ ንስሐ ግባ ይለዋል እንዴ? በጣም እኮ ነው የሚገርመው። ልጅቷ ማሂ የምትባለዋ ኢቭን እቺ የደች ጸጉሯን እዛ ትሰራ ነበር። ታውቃታለች፣ ይተዋወቃሉ። ሆን ብለው ነው የሚያደርጉት። እያደነጋገራችሁ ነው። ቤቴን እከፍታለሁ እኔ። ሚቂ ፊት አውራሪ ትመጣለህ፣ ሌሎቻችሁ መረጃና ማስረጃችሁ ይዛችሁ ትመጣላችሁ። ከዛ በኋላ ፍትሃዊ የሆነ ብየና እንሰጣለን። ሴጋው ጋር ብትሄዱ ከፍላችሁ ትደፋፍሉታላችሁ። ሀቢባ ናት። ያማችኋል እንዴ? ሀቢባ በውስጥ ኦልሬዲ ጨርሰዋል ምን ማድረግ እንዳለባቸው። እሳት አደጋ ናት። የሚቂ ፊት አውራሪ እሳት አደጋ ናት ሀቢባ። እሱም የእሱ እሳት አደጋ ነው። ያማችኋል እንዴ? ላይክ አሳልፋችሁ እንደማትሰጣጡ ታውቃላችሁ። ግን ያው ድራማውን ስለምትወዱት ለግርግር እዚህ ጋር ታወራላችሁ። ከዛ በኋላ ግን ድፍንፍንፍን ብሎ የተበሉት 70 ሰዎች እያጨበጨቡ አለምነሽ ካሳነሽ በትልቅ መኪና ተሳፍረው ሲሄዱ ጭሱ ቦለለለለለል እያላችሁ ትመለሳላችሁ። ለማንኛውም ቤቴን እከፍታለሁ ከተወሰነ እንግዲህ እኔ ነኝ ዳኛችሁ፣ እኔ ነኝ ማሸማግላችሁ እያለ ነው ኢዮዳብ። ሌላው ሁሉም ሽምግልና አይችልም፣ ዳኝነት አይችልም። እኔ ነኝ ራሽናል ኒውትራል ዳኛችሁ፣ ኑ እኔ ጋር ለኔ ትኩረት ስጡኝ እያለ ነው እንግዲህ ኢዮዳብ። መልካም ነገር ሰርቷል። እንትናን ልናገራት ብል እኮ 1000 ስህተት አለባት፣ ግን 1000 መልካም ነገር ሰርታለች እየተባባሉ እርስ በርስ ይተካከማሉ። ሌባ የሌባ ጥርቅ ሌባ 5 ሳንቲም እኔ ተከፍሎኝ ተሰጥቶኝ አያውቅም። ሌባ የሌባ ጥርቅ ሌቦች ሻላ እኔ on the right time on the right day ላገኛችሁ። እኔ ውጭ ማስታወቂያ የሰራውለት የለ፣ ለማስታወቂያ ብሬ ከፈለኝ የለ። ምድር እከክ ስዘርፉ ይኖራችሁት፣ በእርዳታ ብሬን ስበዘብዙ ይኖራችሁት። በትክክለኛው ሰዓትና ቦታ ላገኛችሁ፣ በትክክለኛው ሰዓትና ቦታ እኔ ላይ አርገኝ። ዝም ያልኩት ዝም በይ፣ አሁን ሰዓቱ አይደለም ስለተባልኩ ነው። ተሳዳቢ አምቴሊንግ ወንድሜን እንዳትነኪ፣ አምቴሊንግ ወንድሜን እንዳትነኪ፣ ደመላሽን እንዳትነኪ፣ ጠበቃዬን እንዳትነኪ። ማንንም ሁኚ ሬድ ላይኔ ነው፣ ሬድ ላይኔ ነው። ማናችሁም ሁኑ። ቤታ አትበሉ። ቤታ ከዚህ ውጪ ነች። የቤታን ስም አትጥሩ። ቤታ ከዚህ ድራማ ውጪ ነች። ሌባ የሌባ ጥርቅም ሌቦች እያልኳችሁ ነው። እንዳለ የተሰባሰባችሁት ሌቦች፣ ሌባ አትገላለጡም። እንዲተያይዛችኋል። እንደዚህ የቁርጥ ቀን ነው።
አይስዌር የቁርጥ ቀን ነው። ወንድ ልጅ ቆረጠ ነው። አታድርጓትን፣ ትሸፋፈራላችሁ። እንዳትሸወድ፣ ዲያስፖራ ብር እንዳትሰጥ። አረብ ሀገር ያላችሁ ልጆች ያ ዊ ካን ኢንጆይ ማሪ። አረብ ሀገር ያላችሁ ልጆች ብር እንዳትሰጡ። ለትግስት ስላልሰጠንም ለዚህኛው አንሰጥም። ሁለት ቤት አለ፣ ሁለት መኪና አለ፣ ሸጠ ክፈል። ይሄ እንግዲህ ጉቺ ደግሞ ሲመስለኝ ጆከርን አትንኩብኝ፣ ጆከር ቀይ መስመሬ ነው፣ ሀቢባ ጆከርን ነክተሻል አልንላቀቅም እያለቻት ነው። እኮ ችግር የለውም አንዴ እንተባበር አይሻልም? ሚኪንማ እንደዚህ ጉዳ እናደርገው። ምን ነው ዝም አላችሁ? የሚያውቁት ሰዎች እንትን ብለዋል፣ እንርዳ ምናምን ብለዋል። ማርያም ነው ሚኪ ጥሩ ልጅ ነው፣ የዋ ነው። እንዳልሽው ደግሞ ጌም ራሱ ቢጫወት አይ በጌም ይሰበሰብለታል። ስሚ ምን አለችኝ ደግሞ ይቺ አይሚ ለምን ብሎክ አረግሻት ሳላነብላት? አይ አንቺ ደግሞ ሰርቀሻት ነው እንዴ ልጅሽን ሆስፒታል አግኝቻት ነው መንገድ ላይ አግኝቻት ነው እኮ። ኦኬ ሀቢባ ቤት ሊዋጣለት ነው፣ እንደዛ ይሻላል ጋይስ። ወይማዬ እንደገና ደግሞ ሌላ ኮሚሽን ሊከፍል ነው ማለት ነው። አረ ተው ማርያም ነው ሊያ ሊዋጣ አይደለም የፈለገ ሰው ማለት መርዳት የሚፈልግ ሰው እንደፈለገ ሊሰጥ ነው እኮ። ኖ ጌምን ቢጫወት ከፈለገ ጌም ቤቱን ከፍቶ በራሱ ቤት ሁሉም ሼር ያደርግለታል። የሰው ፍቅር አለው ሚኪ ደግሞ ችግር የለውም። ያን ያህል እሱን እንደዚህ የሚከተው ከሆነ እኔ እኮ በእርዳታ ምናምን መስሎኛል እኮ። ሌላ ታሪኩ ሌላ ነው። ለዚህ ነው በላ ያሉት። በቃ እነዚህ የተበላባቸው ሰዎች ናቸው። እርዱኝ ያለው እሱ ልጅቷ ያለችበት ሀገር የምታውቁ እባካችሁ ነው። በቃ እርሱን ነው እርዳታ የጠየቀው። ልጅቷን አስተኛት እንዳልክ ምን አገባ? በገዛ ልጅ ባስተኛት ባላስተኛት ቁጭ አድርጌ ባሳደራት ምን አገባ? በእኔ ልጅ ልትመክር ነው ምን አገባ? አንዳንድ ሰው ደግሞ በገዛ ልጅ መካሪም ትሆናላችሁ። ምን አገባችሁ? ቁጭ ብላ ታነጋለች ከኔ ጋር። ተመስገን ብሩ ትንሽ ነው። አረ በኢትዮጵያ ትንሽ ነው እንዴ? 1 ምናምን ብር 1.5 ብዙ ነው እንጂ። አረ እዚህ መተውስ ቢሆን ዱባይ መተውስ ቢሆን እሱ ነው ሲተባሉ የት ያርፉ ነበር። ዋቻ አይ ኖ ሀቢቢ አይ ኖ። ኤኒዌይስ እንግዲህ ቼክ አድርጊ ዋትስአፕሽን። ገንዘቡን እርዱኝ ብሏል። አይ ቆንጆ የሚያስረዱ የሚያረዳዱ የሶሻል ሚዲያ አስተባባሪዎች ስላሉ ይሰበሰባል። ምን ችግር አለው? እንግዲህ ሊያሾም ባልተለመደ ምላሽ ተመልሳለች። እንርዳው በሚል ፖዚቲቭ ምላሽ ተመልሳለች። ረገጣ ነበረ የምናውቃት። እንግዲህ እስቲ መች እንደሚረገጥ ደግሞ አናውቅም። እንደነ ዮዳብና እንደ ሌሎቹ እስክትረግጠው እንግዲህ መጠበቅ ነው። አንቺ ነው አስቤ የነበረ አንቺ ማገዝሽ አይቀርም። እሱ ያው ባንቺ ስም ማታውኒ ማግዛለው። ሚኪ ወንድሜ ጓደኛዬ በችግሩ ጊዜማ አለው ከጎኑ። ስለዚህ 50,000 ብር ባንቺ ስም መዘግባለሁ አይደል? አዎ መዝግቢ፣ ችግር የለም መዝግቢ። ኦዲቱ እንትን ከተጨረሰ በኋላ ምናምን አስገቢ ባልሽ መሰረት አስገባለሁ፣ ችግር የለውም። በቃ በጣም ጥሩ ተባረኪ ዜድዬ። ሰው ማለት እንዲህ ነው፣ ትለያለሽ ነው ወለው ምስኪን ያው እንደዚህ ለሁላችሁ ያኔ በቃ ትምህርት ነው የሆነ ምስኪን ነው። በጣም ነው ማርያምን ያሳዘነኝ እግዚአብሔር። ሰው ማመን በጣም መጥፎ ነው። ሰው አትመኑ። በጣም ማንም አይታመንም። ማይይትም ማንም ሚኪዬ የዋህ ስለሆነ ሰው አምኖ ተሸውዷል። እኛ ጓደኞቹ ደግሞ በዚህ በክፉ ቀን አይዞ ካለንልህ እንለዋለን። ያልፈዋል፣ ይሄን ጊዜ ያልፈዋል። ይዘውኪ ለምን ፎቶዋን አታወጡም? በህግ ትጠየቃለች። ፎቶዋም ይወጣል መውጣት ካለበት መጀመሪያ በህግ ትጠየቅ። እኔ ነኝ የማወጣው ፎቶዋን። እሺ ዶንት ወሪ። ታምኑኝ? አወጣዋለሁ ፎቶዋን ለጥፌ ቪዲዮ እሰራለሁ።
መጀመሪያ ግን እነዚህ ሀቢባ በቂና ምስኪኖች ብራቸው ይከፈላቸው። መጀመሪያ እነዚህ ምስኪኖች ብራቸው ከተከፈላቸው በኋላ እኔ ቃሌ ነው ፎቶ አለጥፌ ቪዲዮ እንደምሰራ ማሰብ ነው እንጂ በክፋት አይደለም። እኔ ለ300 ሺህ ብር ብዬ ወይ ለ400 ሺህ ብር ብዬ ራሴን አልሸጥም። ከሷ ጋር እናንተን አልሸጣችሁ። ለኔ ብዙ ነገር አድርጋችሁልኛል። እዚህ ድረስ ለመድረሴ ይሄ ሁሉ ሚዲያ ላይ እኔን ለመጣል ብዙ ነገር ሲደረግ ነበር አፌን ዘግቼ። ግን አሁን ላይ የእነሱ ጥርስ ላይ ወድቅ ያለው ችግር የለውም። ሁሉን ነገር አድርጋችሁልኛል። ከመውደድ ከታች ነው ያነሳችሁኝ። እኔን ከድህነት አንስታችሁ እዚህ ያደረሳችሁ ሁላችሁም ናችሁ ኢትዮጵያውያን። እዚህ ጋር ደግሞ ተጭበርብር ያለው በእኔ ስም ተጠቅማለች፣ በየዋህነት ተጠቅማለች። እዚህ ጉዳይ ላይ ለ400 ሺህ ብር ልገባ አልችልም። በክፋት ካልሆነ ይህን መረዳት አያቅታችሁም እናንተ። ኔቨር ኤቨር በጭራሽ አብሮ አደጎቼን አብሮ የተማሩኝን አላስገባም እዚህ ጋር ማምናቸውን ማለት ነው። ተሸውጃለሁ። ኤቭሪባዲ ሁላችሁም እዚህ ሁኔታ ላይ ሹፍርና የነበራችሁ ብር የሰጣችሁ በጠቅላላ ይቅርታ ጠይቃለሁ። ቪዲዮም እሰራለሁ። እስከ መጨረሻው ድረስ ሴትዮዋን አለቃትም። ትክክለኛ ነገር ነው። በቃ እስከ መጨረሻው ድረስ መሄድ ነው። ለሰዎቹ ገንዘቡ እንደተባለው አዋጥተው ከተመለሰላቸው ሴትዮዋን በህግ መጠየቅ ነው። በእርግጥ ለአንተ ቀላል ልትሆን ይችላለች። ለእኔ ግን ለኮኮቤ ግን ቀላል አይደለችም። እኔ ልቤ ነው ደግሞ ልቤ። ምክንያቱም ኬት አባት ያስታውቃል። ፊቱ ንግግሩ ሁላ እንደሚቀበጣጥር ያስታውቃል። የበላ ሌባ ከፊቱ ይታወቃል። በቃ አሁንም ቢሆን ማለት ነው እዛም ከቀረ ትቀራለህ፣ እዛም ከቀረ ትቀራለህ እንጂ አገር ውስጥ ብትመጣ አቁመን መጠየቃችን አይቀርም። ይኸው ዞሮ ዞሮ ምነግርህ ነገር በሪስፔክት እንድታወራ ነው እንጂ እዚህ ጋር ዲስሪስፔክት እንድታረግ አይፈቀድም። እዚህ ቤት ምንም ዲስሪስፔክት አይደለም። ትክክለኛ ነገር ነው እኮ ሌባ የሚለው ቃል እሱን ዲስሪስፔክት ማድረግ ነው። ሌብነቱ አልተረጋገጠም። ምንድነው እሱ ዲስሪስፔክት እያደረገ ልብስ ተገዛ ሲባል ቡታንታ ካልሲ ምናምን ብሎ የሚያወራው እሱ ሪስፔክት አድርጎ ነው። ግን በአካውንቱ የገባ ገንዘብ ሲኖር ነው ሌባ። ሰው ተበልቶ እናት ልጇን ከትምህርት ቤት ትምህርት እንዳታስመዘግብ አድርጓት ቢያንስ አያከብርም እንዴ? እንግዲህ እንደምናየው እስቲ እውነቱን ያውጣላቸው። የትኛውም ጋር ይሁን ሰዎቹ ትክክል አላቸው። ምንም ነገር ቢናገሩ ተታለው ነው። ያው ሚኪም ተታልያለው እያለ ነው። እስቲ በሂደት እውነቱ መውጣቱ አይቀርም። እየተጨመቀ ወደ እውነቱ እንቀርባለን። እንግዲህ ፋሚሊስ የዛሬው ቪዲዮ ይህን ይመስል ነበረ። ዘና ፈታ እንዳላችሁበት ተስፋ አደርጋለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ አይረሳ። ቸር ቆዩልኝ።